ቅዱሳዊ ማስረጃ በጣም በቂና ተስማሚ ነገር ነው ያምናለሁ ለዚህም ክርስቶስ ምንድነው የሚላቸው መስፍኔ ይሰማል መምህር ይሰማል ይሰማችኋል ይሰማል ጥያቄ ልጠይቅ አንተ ተናጋሪው ቆይ ችግር የለም ይሰማል ሌሎቻችሁ እስከዛኛና አይሰማም አው ይሰማል መምህር እሺ ታዲያ ምንድነው እኛ የምንናገረው 9 ላይ ልክ ሲናገር ሐዋርያው ቅዱስ ጳውሎስ አምነናልም አውቀናልም ማለት አምነናልም አውቀናልም ለምን አለ ተብሎ ሲቀመጥ አምነናልም አውቀናልም ለምን አለ ተብሎ ሲጠየቅ ያው መጽሐፍ ቅዱስ ሁላችን እንደምናቀው ያንዳንዱ ነገር ዝም ብሎ የተጻፈ ነገር አይደለም እግዚአብሔር መንፈስ ቅዱስ ያደረበትና እውነት የተጻፈ ስለሆነ አምነናልም አውቀናልም ሲል ምንድነው ሲል ከማወቅ በፊት ማመን አለበት ማለት ነው ጴጥሮስ እኮ ያለው አይ አውቀናል አምነናል አይደለም አምነናል አውቀናልም ስለዚህ ማመን ይቀርማል ማለት ነው አምኖ ማወቅ ይቀርማል ማለት ነው ስለዚህ ፕሮቴስታንቶች ይህን ሐሳብ የሚያመጡት በዘፈቀደ ለምሳሌ አንዱ ፓስተር የሚያስተምረው ትምህርት ሌላ ነው ስለ ምስጢረ ሥላሴ አንዱ ፓስተር የሚያስተምረው ትምህርት ሌላ ነው በትምህርቶቻቸው እንኳን ስንመለከት ሜልኪጼዴቅን ክርስቶስ ነው ብሎ የሚናገራል ሜልኪጼዴቅን ደግሞ አይ እሱ ክርስቶስ አይደለም ብሎም ደግሞ የሚናገራል በዚህ ቤተክርስቲያን ግን ምንድነው ማንንም ሰው መምህር ከሆነ ከራሱ አቅንቶ ምስጢረ ሥላሴ ላይ ጨምሮ እንዲሁ ደግሞ ምስጢረ ሥላሴ ላይ ቀንሶ ምስጢረ ስጋዌ ላይ ጨምሮ ቀንሶ ማስተማር ማንንም ሰው አይችልም ለምን ሲባል በነቢያትና በሐዋርያትነት መሰረት ላይ ታንጸናል ቅዱሳን ነቢያትና ሐዋርያት ያስተማሩትን ትምህርት ተንተርሰን ነው እናስተምረው እዚህ ቤተክርስቲያን ላይ ሌላው ላይ ግን ስንሄድ ግን የተለያየ አስተምሮ ልዩነት አለባቸው ለምሳሌ እነ ማርቲን ሉተርን ብንመለከት ከዛ እነ ጆን ካልቪን እነ ዝዊንግሊን ሌሎችንም ስንመለከት የራሳቸውን ሐሳብ ይዘው የሚያስተምሩ ሰዎች ናቸውና ከዚህ አንፃር ብዙ አይነት ልዩነት እርስ በርሳቸው እንኳን ይመጣል ግን ትልቁ ነገር ላይ ፈለኩት ነገር ምንድነው ሁላችሁም እዚህ ያላችሁ ወንድም እህቶችም ትልቁ ችግራቸው ከኛ ከኦርቶዶክሳውያን ጋር ሳይሆን ከራሱ ከባለቤቱ ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር ነው ቃሉን ከመቃወም ነው ችግራቸው እንጂ ከኛስ ብቻ ችግር ያለባቸው አይደለም ከዚህ አንፃር ነው መምህር ቆየው ጨመራለሁ ጥያቄ ልጠይቅ ሐሳብ ሳትቋጭ ልጠይቅ ብራዘርስ ተረጋጋ እንዴ ነውር አይደለ ይጨርስ ወንድም ቤተኛ ስለሆንክ እኮ መናገር እኮ ይሄ ሚዲያ ነው አይደለ እንዴ እኮ መጠየቅ እኮ ይቻላል ትግባ እድሉን እስከምን ጨረሰ እኮ እንዴ አረ ነውር የትም አይሄድም ልጠይቀው ብዬ ነው ሐሳቡን ይጨርስ ወንድሜ እንዴ ነውር እኮ ነው በጣም ሰው እያዳመጠ ነው ይጨርስና እንሰጣለን እድሉን እንሰጣለን 20 ደቂቃ ማውራ ቀጥል ክስቤል አይ እኔ የትም አልሄድም ችግር የለም ያው ትልቁ ነገር እኔ እንድትገነዘብ ፈልገው ተናገር እውነቱ ችግሩ ከኛ ጋር ሳይሆን ከወንጌሉ ባለቤት ከክርስቶስ ጋር ነው ችግራችሁ እንጂ ከኛ ጋር አይደለም አሁን ወንድማችን ቅድም ሲያሳየን የነበረው አለ እርስ በርስ እንኳን ያለው ልዩነት በጣም የሰፋ ነው እኔ ለምሳሌ
ተነስቼ በራሴ ፍላጎትና ሐሳብ ደስ ያለኝን ነገር ልጽፍ አልችልም። ለምን? ቤተክርስቲያኗ ሰፍራ ቆጥራ በመንፈስ ቅዱስ መሪነት የተሰጠኝ ነገር አለ። እሱን ከአባቶች የተቀብዬ እናገራለሁ። ይሄ ነው እኛ ያለው ነገር። ለምሳሌ እዚህ አዲስ አበባ ያለው ቤተክርስቲያንና አዳማ ያለው ቤተክርስቲያን የሚተዳደርበት ነገር ተመሳሳይ ነው። እናንተ ጋር ግን ያለው ነገር ቅድም ወንድማችን እንዳሳየን በጣም የተለያየ ነገር ነው ያለው። የተለያየ ነገር ነውና ከዚህ አንፃር ለውይይት ነው ሐሳቡን ሼር ለማድረግ ነው። ሚስጥረ ስላሴ ላይ እኔ እርግጠኛ ሁኜ የምጠይቅ አንድ ጥያቄ መጠየቅ እችላለሁ መምህር? ይቀጥሉ ችግር የለውም። እሺ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። አሁን በአዳም ኃጢአት ምክንያት አዳም ከየት ወጣ? ከገነት ወጣ። ይስማማው የነበረ ሞት ነገር ግን ያልሰነጠነበት የነበረ ሞት አዳም አትብላ የተባለውን ዕፀ በለስ በበላ ጊዜ እንደሚሞት ተነገረው። በላብህ በወዝህ ትበላለህ፣ ምድር እሾህና አሜከላ ታብቅልብህ ተብሏል። ልብ ብላችሁ ስሙኝ። አሁን መድኃኔ ዓለም ኢየሱስ ክርስቶስ የአዳምን ኃጢአት አይደል የሰው ልጆችን በደል ምን ብሏል? ደምስሷል አይደል? አድኖናል። ታዲያ አዳም ኃጢአት ሰርቶ ከገነት ወጣ። መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ሁሉ መርገም ኃጢአት ከደመሰሰው ለምንድነው ታዲያ አዳም በስጋ ከገነት ወጣ? እኛ ለምን ታዲያ ክርስቶስ በደላችን ከደመሰሰልን ለምን በስጋ አንገባም ወደ ገነት ብለን ብንጠይቅ ፕሮቴስታንት ጋር መልስ የለውም። ሌላው በምትወልጅበት ጊዜ ምጥሽን እንዲሁ አበዛዋለሁ በጭንቅ ትወልጃለሽ ተብላለች እናታችን ቅድስት ሔዋን። እሷስ አሁን ሴቶች ሲወልዱ ያመጣል መጨነቃል እንዴ? ታዲያ ክርስቶስ ይሄን ነገር አልሻረውም ማለት ነው? አልደመሰሰውም ማለት ነው? የአዳምና የሔዋን ኃጢአት አልተወገደም ማለት ነው? ታዲያ ለምንድነው ብለን ፕሮቴስታንቱን ከዚህ እንኳን በጣም ትንሽና ቀላል ከሆነው ከነገረ ድነት ጥያቄ እንኳን ብንጠይቃቸው ለዚህ መልስ የላቸውም መምህር። ለዚህ መልስ የሌላቸው ለምንድነው ሲባል እያንዳንዱ ጽሑፍና አስተምሯቸው በመንፈስ ቅዱስ መሪነት ስላልተቃኘ ነው። ሌላ ሰው ግን መጥቶ አዳም ኃጢአት ሰርቶ ከገነት ወጥቷል፣ ታዲያ ዳግማዊ አዳም የተባለ ኢየሱስ ክርስቶስ የአዳምን ኃጢአት ደመሰሰለት አይደል ይላል። አዎ ታዲያ ለምንድነው እኛ በስጋ ገነት ማንገባው ቢለን ቢጠይቁን እኛ ጋር እንመልሳለን። ይሄን ጥያቄ ብቻ እንዲው ብትመልስልን እንዲው ታዲያ ክርስቶስ የኛን ኃጢአት ከደመሰሰልን ለምን ታዲያ አዳም በኃጢአት ምክንያት ከገነት እንደወጣ ለምን እኛ በስጋችን ወደ ገነት ለምን አንገባም ብዬ በጠየቀ ተናገር። እውነቱ ዱብዳ የሚሆንበት ጥያቄ ነው። እርግጠኛ ሁኚ በጭራሽ ለአንተ የምትጠላው ሰው ብቻ እንደዛ ነው ብለህ ስለምታስብ ነው እንጂ ይሄ ዱብዳ አይደለም። ምንም እንትን አይልም። ደምና ስጋ መንግስተ ሰማያት አይወርስም ያለ እግዚአብሔር ቃል ነው አይደለ? ደምና ስጋ አጥንት መንግስተ ሰማያት። እሺ ጨርሰው። ዱብዳ ነው። እሺ ትልቁ እንደው ወደ ሌላ ርዕስ እንዳልወስድ ሌሎች ሰዎችም ስላሉ ነው እንጂ ማለት ነው። በዚህ በነገረ ድነት ርዕስ ጉዳይ ብዙ ልጠይቅ እችላለሁ። ለምሳሌ እንደው ትንሽ ሰፋም ስናደርገው ክርስቶስ ሁለት ልደታት አሉት። ዓለም ከተፈጠረ በፊት ከአብ የተወለደው ነው። ከአጥቢያ ኮከቦች በፊት እኔ ከወዴ ወለድኩ ብሎ መጽሐፍ ይናገራል። ሁለተኛው ልደት ደግሞ የተወለደው መድኃኔ ዓለም ኢየሱስ ክርስቶስ ወይም አካላዊ ቃል ስጋው ቃል ሲሆን ማለት ነው። ስጋው ቃል ማለት ስጋን የተዋሃደ ቃል ስለሆነ ሲወለድ ከማን ተወለደ ስንል ከንጽሕተ ንጹሐን ከቅድስተ ቅዱሳን ከመቤታችን ከቅድስት ድንግል ማርያም ያለ አባት ተወለደ። ቅድመ ዓለም የተወለደ መወለድ ከማን ነው ስንል ከባህሪ አባቱ ከአብ አካል ዝም አካል ባህሪ ዝም ባህሪ ተወልዷል። ድህረ ዓለም የተወለደው ያለ እናት ተወልዷል። ድህረ ዓለም ደግሞ ከማን ተወለደ ስንል ከመቤታችን ከቅድስት ድንግል ማርያም ምን ብሏል? ተወልዷል።
ስለዚህ ዓለም ከመፈጠሩ በፊት ምን የለውም ስንል እናት የለውም። ዓለም ከተፈጠረ በኋላ የተወለደው ከመቤታችን መወለድ ምን የለውም አባት የለውም። አሁን አባት የለውም ዓለም ከተፈጠረ በኋላ የተወለደው መወለድ እውነት ነው። ያለ ዘራ ብእሲን የተወለደው ግን ምንድነው የማርቆስ ወንጌል ምዕራፍ 10 ላይ አብ ሲናገር አንተ ልጄ ነህ ዛሬ ወለድኩ አለው። ታዲያ ለዳህራይ ልደቱ ዓለም ከተፈጠረ በኋላ ለተወለደው ልደቱ አባት አለው ወይ ብለን ብንጠይቅ መልስ የለውም። ልትመልሱልን አትችሉም። ልትመልሱልን ደግሜ እለዋለሁ። ለምንድነው ሲባል ምክንያቱም መጽሐፋችሁ የተጻፈው ያለ መንፈስ ቅዱስ መሪነት ነው። የፕሮቴስታንት መስራችን ስንመለከት መስራቾችን እንኳን ስንመለከት እያንዳንዱ ሲናገሩና ሲያረጉ የነበሩት ነገር ያለ መንፈስ ቅዱስ መሪነት እንደሆነ በግልጽ የሚታወቅና የተሰመረበት ነገር ነውና ከዚህ አንፃር ስናይ መምህር ብዙ አይነት ነገር ላይ እንኳን ልዩነት አለ። እያንዳንዱ ክርስትና ነገር ወክሎ ለሚመጣው ጥያቄ የሚሆን መልስ ለእያንዳንዱ ነገር መልስ የምትመልሰው እቺ ቅድስት ቤተክርስቲያን ነች። እኛ እንኳን አሁን ለዳህራይ ልደቱ ዓለም ከተፈጠረ በኋላ ከመቤታችን ከቅድስት ድንግል ማርያም ለተወለደው ልደቱ አባት እንደሌለው እናምናለን። እውነት ነው። ነገር ግን አብ ልጄ ይለዋል። ማንን? ወልድን። እንዴ በስጋ አባቱ ነው እንዴ ታዲያ? በስጋ አባቱ ለኛ እኮ ይሄን አክል ብሰጡኝ ጥሩ ነበረ፣ ግን አንተ በጣም ቆየህበት። ያው ቤተኛ ወገን ስለሆንክ እንዳያወርደን ብዬ ፈራው። አንተ እኮ ተማሪ ነኝ ብለሃል እኮ ቅድም ስንጠይቅህ ተማሪ አይደለም። እኔ ተማሪ ቢሆንም እኮ ለኦርቶዶክስ ከሆነ ቆይ ተናገር እውነቱን። ለመጠየቅ ከሆነ እድሉን አነሳንህም ከቅድም ጀምሮ ለመናገር እኮ አቆየህ። በጣም ማብራራህ አቆየበት። ወይ ይጠየቅ ወይ ይጠይቅ። ለምን ይጨንቃል? አይ ለምን ይጨንቃል? አንድ ሰዓት ለምን አያወራም? እድሉን እንሰጣለን አለ አይደለ? አንተ እኮ ተማሪ ነህ ተማር አልኩ አይደል? ቁጭ ብለህ አዳምጥ ወይ ጠይቀን ወይ መልስ ስንልህ አይ እኔ ቤተ እምነቴ ላይ ደቀ መዝሙር ነኝ ገና ተማሪ ነኝ አልክ። ስለዚህ ኖ እናንተ ስለምትጠሉን ነው። እናንተ ስለምትጠሉን እንጂ እኮ ይኸውልህ አንደኛስ የክርስቲያን ባህሪ ወዳጄ ወይ ወንድሜ ስድብ አይደለም። ለምን እንጠላለን? እስኪ አውራ እስቲ እድል እንስጠውና የሰደባችሁን እኮ ነው። እናንተ እንዲናችሁ አይደል? ክርስቶስ ምን አለ? ለሰው ፍቅር ስጡ ነው አይደል? እናንተ እንዲህ ያንቋሸሻችሁ ወንድሞቻችሁን ያንቋሸሻችሁ እንተናል። እንደሱ እንዳታስብ ወንድምነት፣ እንደሱ እንዳታስብ። ልብ አድርገህ ስማኝ። በምንም አይነት ታምር የሰውን ፐርሰናሊቲ ሚነካ ነገር አልተናገርንም። ፐርሰናሊቲ ሚነካ ነገር ምንም ከአፋችን ክፉ ነገር እየተነጋገርን ያለነው በቃሉና በአስተምሮቱ መሰረት ነው። ፕሮቴስታንት ስንል ምንድነው? ፕሮቴስታንት ስንል ዲኖሚኔሽኑ ነው የምታመልኩበትን የእምነታችሁን ተቋም አስተምሮታችሁ የታለ ብለን እየጠራን ኦርቶዶክስ እንደምትሉ ኦርቶዶክስ እኮ ነው የምንከተለው። 66ቱን እኮ ነው የምንከተለው። አዳምጠኝ። ኦርቶዶክስ ስትለን ሰደብከን አላልንህም አይደል? ስለዚህ እኛ እኮ አይደለንም ፕሮቴስት ማለት ኦርቶዶክስ ማለት ቆይ ፕሮቴስት ማለት ተቃውሞ መቃወም ነው የሚለው ነው። መግቢያ ላይ ስሙ ራሱ ልክ አይደለም ብሎ ያብራራው። እኛ ላይ ለምን አንተ ራስህ እንግሊዘኛው ፕሮቴስታንት አይደል? ጴንጤ ነን እኛ ጴንጤ ነን። ፕሮቴስታንት እዛው በእንግሊዘኛው ይጨርሱት። እኛ ጴንጤ ነን። በአምሰኛ ጴንጤ ቆስጤ ማለት በአምሰኛው ቀን መንፈስ ቅዱስ ያወረደ ማለት ነው። በቃ ስሙልኝ 15 ሰው አለ ያውጣ አንተን ከፕሮቴስታንት አላመንኩም። አንተ ራሱ የፕሮቴስታንት የሚለውን አትፈልገውም አይደለም ማለት ነገርኩህ እኮ። ይኸውልህ መድኃኒዓለም ያውጣ አይደለም እኔ ራሴ አይደለም ያንታ። እሺ ቀጥል። አሁን ወደ እንትን እንቀጥል። በጣም ደስ የምትል ሰው ነው ወንድማችን። እኔ ጴንጤ ነኝ እንጂ ፕሮቴስታንት በእንግሊዘኛ ነው ተቃዋሚ ማለት ነው። ስለዚህ እኔ ስለሱ አያገባ። እኔ ጴስጤ ቆስጤ በመጽሐፍ ቅዱስ በአምሰኛ ቀን መንፈስ ቅዱስ በሐዋርያት ላይ የወረደ ማለት ነው። በቃ የጴስጤ ቆስጤ አማኝ ነኝ። ስለዚህ
ፕሮቴስታንት ተቃዋሚ ነው፣ የእንግሊዝኛ ነው። እኛ በአበሻዎች ነን። አሁን እኔ ሊጠይቅ የምፈልገው ምንድነው ያኛውን አንተ ሳይሆን ያኛው ማን ነው ከስብዓኤል የምለውን አይደል? እሱ ሊጠይቅ የፈለኩ አንደኛ የክርስቲያን ባህሪ ቢኖረው ሰውን ባለማንቋሽ መጽሐፍ ቅዱስን እኛ የምናምነው አዲስ ኪዳን 27 ብሉይ ኪዳን 39 ሲደመር 66 ነው የሚሆነው አይደለ? ዮሐንስ ራእይ መጨረሻ ላይ ደግሞ መጽሐፍ ቅዱስ ላይ አይደለም ተናገሩ እውነቱን መጽሐፍ ቅዱስ ላይ አይደለም። ለዛ ነው ላብራራልህ እኮ ነው። ሐሳብ እኮ የሌላ ሰውን በትዕግስት ትቀበላለህ። የኛን ሲሆን ለምንድን ነው ግን? ኧረ እባክህ በፈጣሪ ስም እንዴ የኛንም ሐሳብ ተቀበልን። ክፉም ቢሆን እኮ በክፋትም ትማራለህ፣ ደግም ከሆነ በደግነት ትማራለህ። ምን ችግር አለ? ለወገን 100 ደቂቃ ሰጥተህ ለጠላት ደግሞ 1 ደቂቃ ጥሩ አይደለም። አራኔ እኔ አልከለከልኩም እኮ እዚህ ነው። ስለዚህ ጣልቃ አትግባ ነው እኮ ጣልቃ አትግባ ነው። ጣልቃ ሲገባ እኔ አሁን አልገባ ፈርቼ ነው እንዳታወርደኝ ፈርቼ ነው። እኔ አላወርደኝ እሱ ሲያወራ አንተ ገብተህ የለ ወይ? እሱ ሲያወራ አንተ ገብተህ የለ? ጥያቄ ነው አይጠየቅኩ እኮ እኔም እኮ መስመር ነው ያስያዝኩ። ይኸውልህ አካሄድ የመጽሐፍ ቅዱስ ቀኖና ብዛት የመጽሐፍ ቅዱስ ብዛት አይደለም የጠየቅነው ነው። እኔ መልእክት ነው የነገርኩህ እኮ ቀጥል ኖ እሱ እንደዛ ሊል የፈለኩ ደግሞ እኛ የምናምነው ይሄንን ነው ለማለት እኮ ነው። እሱ በመንፈስ ቅዱስ አልተጻፈም ስህተት ነው ምናምን ስል ሰምቼ እኮ ነው እየሰማው ያደለ የተናገረው። በመንፈስ ቅዱስ የተጻፈው በሐዋርያቶች እጅ በነቢያት እጅ የተጻፈ ነው የምንከተለው። ስህተት ትምህርት ላይ አንዱ እንደፈለገ ተነስቶ ሌላ ሊተረጉም ይችላል። አንዱ እንደፈለገ ሊተረጉም ይችላል። ሐሰተኛ ነብይም አለ በዚህ ዘመን። ጴንጤ ውስጥ ሐሰተኛ ነብይ የለም ብትለኝ ስህተት ነው አለ። ሶፍት የሚያበላ አለ። ቡክ ብር አስገባና እንደዚህ እናረግላለን የሚል አለ። ቅብርጥስ አለ። እኔ ዘይት እሸጥላለሁ አንተ ትድናለህ የሚል አለ። ይሄ ሁሉ ሐሰተኛ ነቢያቶች በወንጌል ስም እየሸቀጡ የሚኖሩ ለወዳቸው መተዳደር አድርጎ የሚኖሩት አሉ። ይሄ በእውነት እመሰክርላለሁ እኔ ማለት ነው። ይሄ ማንም ሰው የሚያይ ነው። ነገር ግን እውነተኛ ወንጌል የሚሰብክ እንዲሁ በፍሬ ያስታውቃል። እንዲሁ በፍሬ ያስታውቃል። ወንጌል ክርስቶስ የሰጠን አደራውን እሱን ይዞ ስለሱ መከራን የሚቀበል እንጂ ወንጌልን ምንድነው የሚባለው የሆነ ተገና አድርጎ ህዝብን የሚዘርፍ ህዝብን የሚበዘብዝ አለ። እናንተ ጋም 100% 80 አለ፣ እኛ ጋም 100% 80 አለ። እዛም እንደዛው ማለት ነው። ግን 20ዎቹ ግን ስለ እውነት ስለ ወንጌል የሚጋደሉ አሉ። 20% ማለት ነው። እንግዲህ አሁን እኛ የምናስተምረው ትምህርት በቃላቶች ቅላጼ በተለያዩ አይነት ቋንቋ ሊገለጽ ይችላል እንጂ እኛ የምንሰብከው ሆነ የምናስተምረው ሌላ የለም፣ ክርስቶስን ብቻ ነው። ቅዱስ ጳውሎስ ምን አለ? ከኢየሱስ ክርስቶስ በቀር ሌላ ስብከት ከኔ ይራቅ አለ። እኛ ክርስቶስን ብቻ ነው የምንሰብከው እንጂ ሌላ በዚህ በእከሌ ካልተጠመቅ አትድንም። እኔ አንድ ጊዜ ተጠምቄ ልንገርህ፣ እኔ ራሴ ማለት ነው እንደዚህ ነው መናፍቅ ነህ ተብላልና ና ተጠመቅ ተባልኩኝ። ገብርኤል ቤተክርስቲያን ነው። ከዛ ሲሄድ እንደዚህ በቃ እኔ ሊጠመቅ ሄድኩና በእከሌ ስም ያልጠራው ስም የለም። ሰውየውን ላለማሳፈር አው እውነት ብዬ ተጠምቄ ወጣው። ግን ያ ውስጤ ስላልተቀበለ ነው እንጂ እኔ አሁን ምንድነው ርዕሴ ምንድነው? እናንተ የምትሰብኩት ስብከትና ጴንጤ የሚሰብከው ስብከት ይለያል ነው የምለው። በቃ ለምን ይለያል ጠይቀኝ። ኦኬ እሺ። የጴንጤን ስብከት የጌታን ትምህርት እስኪ አንተ አውጣ፣ እኛም ደግሞ የኛን ትምህርት እናወጣለን፣ በእግዚአብሔር ቃል እንመዝናለን ማለት ነው። አውጣ እስቲ አንተ። ለምሳሌ ስለ ሥላሴ
ስለ ስላሴ የጴንጤን ስብከት አውጣው። ስላሴ ማለት በግሪክ ቋንቋ 3 ፊደል ማለት ነው። ሶስቱ አብ፣ ወልድ፣ መንፈስ ቅዱስ ነው። ሙሉ ወንጌል ይህንን ትቀበላለች፣ ታምናለች። 3 ፊደል አይደለ? 3 ፊደል ማለት ነው በግሪክ ቃል። አዎ ሲላሴ በቃ በግሪክ ቃል 3 ነው። ሌላ ምንም ትርጉም የለም። ካለ ደግሞ ይሄ ነው ብለህ የኔን ቃል ታፈርሳለህ። ችግር የለም። በኋላ ላይ ማን ናቸው 3ቱ መሆኑን በግሪክ ቃል የጻፉት እነማን ናቸው? ወይንም ይሄን ቃል ለመጀመሪያ የተጠቀሙት እነማን ናቸው? ዕብራዊ ወይ ደግሞ ሐዋርያቶች ወይ ነቢያቶች ሊሆኑ ይችላሉ። እኛ እናቅም። ግን ሲባል እንዲህ ነው እንጂ አሁን ስላሴ የሚለው መጽሐፍ ቅዱስ ላይ የለም። ግን አብ፣ ወልድ፣ መንፈስ ቅዱስ የሚለው ግን አለ። ባጭሩ አታውቅም። ስላሴ የሚል ጥሬ ቃል የለም። ስላሴ የሚለው ጥሬ ቃል መጽሐፍ ቅዱስ ላይ ባጭሩ አታውቅም ነው። ስላሴ የሚለውን መጽሐፍ ቅዱስ ላይ ስሙን ቆይ ወደ ትምህርቱ እንሄዳለን። ችግር የለውም እሱ ችግር የለውም። እሺ አታውቀውም። እሺ ስለ ስላሴ አስተምሩት። እኔ አውቀዋለሁ። ካሰው ሚውት አድርግ። አልተጠየቅም። አታውቁም ብለህ የእሱን ያለማወቅ አታውቁም በሚል ተሸፍናል። ሚውት አድርግ። እሱም በራሱ ፐርሰናል ጠይቀው። ሚውት አድርግ። ሚውት አድርግ። አታውቁም። አዎ አታውቁም እንዴ? በልክ ለምን ትሄዳለህ? በልክ አትሄድ። ክርስቲያን ባህሪ ይኑር። እኔ ክርስቲያን ነኝ ካልክ መጀመሪያ ስነ ምግባር ከስድብ፣ ከትችት፣ ከመናቅ ይሄ ከዚህ ነፃ አይሆን። አንደኛ ቤተኛ ነህ፣ ሁለተኛ አወያይ ነህ፣ ሶስተኛ ጠያቂና ተጠያቂ ነህ። ምንድነው ምሬት የምታወራው? ምን አልኩኝ? ሚውት አድርግ አልኩት እኮ። ምን አልኩኝ? የሆነ ፊት ላይ ቁጣ ነገር ነው የሚሰማክ። ተፈጥሮዬ ነው፣ ንግግሬ ነው ብራዘርስ፣ ተፈጥሮዬ አነጋገሬ ነው፣ ቁጣ አይደለም። ሶሪ በቃ እሺ ቀጥል። እሺ ቀጥል። ፊዚካሊ ብታገኘኝም እንደዚህ ነኝ። ተፈጥሮዬ ነው፣ ንግግሬ ምናምን ነው። አባቴ ገባህ አይደለ? ተረድተኸኛል? እሺ ቀጥል። እሺ ቀጥል። እየተቆጣው ምናምን አይደለም። ተፈጥሮዬ ነው፣ ንግግሬ ምናምን ስለሆነ ሶሪ በጣም ካስቀየምኩ ይቅርታ ወንድሜ። እኔ ተፈጥሮዬ ስለሆነ ነው እንደዚህ ሳወራ። እኔ ወንድሜ ነኝ። ከተሳሳትኩኝ ትመልሰኛለህ፣ ከተሳሳትክ እመልሳለሁ። ሰው ስለሆንክ ማለት ነው። ችግር የለም እኮ ሚውት አድርግ። በዚህ ነው ማምነው። ለታወራለህ ብየው ነው። አዎ አታቁም። አይ ንግግር አሁን ያጠፋው ምኑ ጋር መሰለህ? የንግግር ቶኔ ያጠፋ የንግግር ቶኔ እንደዚህ ነው ብራዘርስ ስትል ነው። ንግግር ቶኔ እንደዚህ ስለሆነ ነው እኔ እንደዛ ያልኩትኝ። ስድብ እኔ ካፌ ስድብ አለ ደግሞ ተሳዳቢ አይደለም። ለእኔ ሰው ለምን እሳደባለሁ? ይቅርታ ቀጥል። እሺ ቀጥል። ጥያቄ ቀጥል። ስለ ስላሴ ላይ ነው። ኦኬ እሺ በጣም ጥሩ ነው። ስላሴ አስተምሮት ላይ በስላሴ አካላት መካከል አንዱ ከአንዱ የመበላለጥ ትምህርት አለ እናንተ ጋር? እንዴት መሰለ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ይላል። ኢየሱስ ስጋ ከመልበሱ በፊት ምድርና ሰማይ ሳይፈጠሩ በፊት ከአብ ጋር እንደነበረ መጽሐፍ ቅዱስ ይናገራል። በምን ነበረ ብትለኝ ቃል ነው። ከእኔና አንተ የምንነጋገረው ቃል አለ አይደለ? ዝም ብለህ በአይን ብንተያይ ምንም ቃል የለም። ከኔና ከአንተ የሚወጣ በመሃላችን የሚጋጭ በጆሮአችን የሚሰማ ቃል ማለት ነው። ኢየሱስ ማለት ራሱ ማለት ነው። ይሄ ቃል ነው። በሱ ነው የተፈጠርነው እኛ። በሱ ነው የተፈጠርነው። አካሄድ ለምሳሌ በስላሴ አካላት መካከል መበላለጥ አለ፣ የበላይ የበታች አለ። እየጠየቅኩ ነው የለም? አይ አለ። አብ የበላይ አስተዳዳሪ ነው። አብ ከወልድ ይበልጣል ወይ ቃል በቃል ነው የምትነግረኝ የሚል አለ ወይ የለም ብለህ መመለስ ሲችል በጣም ፋርዘር ነው የሄድከው። እሺ እንደዛ ከሆነ አብ የመጀመሪያ የበላይ ነው እንደኔ አመለካከት። ግን ከኔ የበለጡ ያቆሙ እንዳንተ ከኪስ አታውራ፣ ከመጽሐፍ አውራ። እንዳንተ እንደኔ ተብሎ አይወራም። እንደኔ ተብሎ አይወራም። ከዚህ ነው ስህተቱ የሚጀምረው። እንደኔ አመለካከት ብሎ ከኪስ እያወጣን ማውራት አንችልም። መጽሐፍን አንብበህ ኦኬ። እንቀጥል ወደ ካህን ምስጋናው። አሁን ሚውትን ማንሳት ትችላለህ። ካህን ምስጋና
ኦኬ ሁላችሁንም ጌታ በኢየሱስ ክርስቶስ ስም ሰላም ብያችኋለሁ። ሰላም ይብዛ ባለበት ራስን አናውንስ አድርግና ቀጥል። ከጥያቄው የጌታ ትምህርት አላችሁ ወይ ከሚለው ትጀምራለህ። ራስን አስተዋውቅና ከየት ቤተ እምነት ነህ? ቀጥል። ወንጌል አማኝ ነኝ። የትኛውንም የሐሰት ትምህርት ፕሮቴስት የሚያደርግ ወይም የሚቃወም ተቃዋሚ ነኝ። ህብረት የሚያደርገው ሙሉ ወንጌል ነው። እሺ የሐዋርያት ትምህርት የጌታ ትምህርት በሙሉ ወንጌል ቤተክርስቲያን ውስጥ አለ? እናንተ ዲኖሚኔሽን? ኦፍ ኮርስ። ቀጥል። አዴ ከጥዑም ስምከ ጋር ቀጥሉ። ተናገር። ከክስቢኤል ጋር ስለቆየ ከላይ ጥዑም ስምከ አለ፣ ከሱ ጋር ቀጥሉ። አዴ ቀጥሉ። እሺ መምህር ትንሽ ራቅ ብዬ ነበር። እሺ ማን ነው ያለው? ካህን ምስጋናው። ካህን ምስጋና ነው የሚለው አካውንቴ ወንድሜ። እሺ እንኳን ደህና መጣ። እንኳን ደህና ቆየ ብራዘር። እግዚአብሔር ይመስገን። እንግዲህ ምናልባት ቤተ እምነትን አልሰማውም ይሆናል ወይ ይቅርታ ጋር ወይ ስምህን ንገረኝና በስምህን እንግባባ። ማን እንበል ስምህን ለመጥራት እንድመቸን ማለት ነው። ይኸው ተጽፏል። አሁን እየጠራኝ ነበረ። ማን የሚል? ካህን ምስጋና። ምስጋና ካህን? ካህን ነህ? ክህነት አለ? የአዲስ ኪዳን ካህን ነኝ በልጁ በኢየሱስ ክርስቶስ ያገኘው። አይ ወደዚያ ከገባን አይ ካህን እንኳን አትሆንም፣ ችግር የለውም። ርዕሱን ይዘን እንሂድ፣ ችግር የለውም። ነኝ በሱም ከፈለክ እንሂድ፣ በርዕሱም እንምጣ፣ ችግር የለውም። አይ ርዕሳችን ማለት ላለመልቀቅ እንደዛ ቢሆን ይሻላል። ካህን እንዴት ይሆናል? ራሱ እንትኑን አፖስቶሊክ እንትኑን ይዘን ከመጣን ያው እንደማተውን ግልጽ ነው። ግን ለዛሬው እንለፈውና ችግጣይ ላይ እንመጣበታለን። እሱ ጋር ችግር የለውም። እኔ ስለሆንኩም መጽሐፍ ስለመሰከረልኝም ጭምር ነው የጻፍኩት። ወደ ርዕሱ ተመለስ። ወደ ርዕሱ እንመለስና ወንድማችን ርዕሱን አይተዋል። እንግዲህ ስምህን ምናልባት ካህን ምናምን እያልኩ አልጠራም። እኔ ለዛሬው እንዳሻው እያልኩ እጠራለሁ። እንደሻው ብያለሁ። የጌታ ትምህርት አላችሁ? እንደሻው እኮ ነው የሰው ክብር ለማዋረድ አንደኛ ናችሁ። ቆይ አንዴ ቆይ ተናገሩነቱን ቆይ እስኪ መሐላችሁ ቆይ ተናገሩነቱን ቆይ ብራዘር ስሜ የቲክቶክ ስሜ ካህን ምስጋና ነው። ካህን ምስጋና ብለህ ትጠራለህ። እንዳሻው ይሄ በእውቀት መሞገት ከቻልክ በእውቀት ሞግተኝ። ከዛ ያለፈ የማሽሟጠጥን ነገር ነው ያልቀበል ተመሰለ። አንተን በጣም አክብሬ ነው ማወራ። እሺ አድምጠኛ ነኝ። በአክብሮት ቢሆን ደግሞ የሆነ ተግባቦት ላይ ነው። ሰማን አድምጠኝሽ። እንዳሻው ብሎ ግን ሊሰይመኝ አይችልም። ኖርማል ስምህን ወንድሜ ኖርማል ስምን ካልተናገርክ በዚህ አልጠራም ካለ መብቱ ነው። ምንም ልትቃወም እንዳሻው ብሎ ግን ሊጠራኝ አይችልም። መብቱ እኮ ነው በፈለገው እንዴ የዛ አይሆንም አይደለ? አንተ ኖርማል ያለው ስም ለጠፍክ አይደል? ቆይ እንዳሻው ብሎ እኔ ሊጠራኝ አይችልም። እሱ ሲጠራ ለምንድን ነው? ከስምን አለ ዋና ርዕሱ ነው እንጂ ዋና ርዕሱ መወያያው ነው እንጂ ከስምን አለ ምን ችግር አለ? ወደ ርዕሳችሁ ግቡ። ድንጋይ ነኝ ብሎ ከመጣ ድንጋይ ብሎ መጥራት መብቱ ነው። እሱ ድንጋይ ሆኖማ እንዴት ድንጋይ ከድንጋይ ጋር ሰውየው ከፈለገ ነው የምልህ። ዋና መወያየቱ እኮ ነው አባቴ፣ ዋና መወያየቱ ነው። በቃ ችግር የለም ቀጥሉ። ወደ ጉዳያችሁ ወንድሜ ታርግ ተናገር። ምስጋና የምትባለው ለምን መሰለ እንደዛ ያልኩ? ካህን የሚለውን እኛ የምንቀበለው የምናምነው የራሱ የሆነ መስፈርት ስላለው ለዚያ ነው። እኔ ምንም ይሄ ቅር ካሰኘህ እኔ እርግጠኛ አይደለሁም። ምንም ቅር የሚያሰኝ ነገር አይደለም። ይሄ አላሰኘኝም። እንዳሻው ብለህ ስትለኝ ግን እንዳሻው ማለት እኔ ስለማልፈልገው ነው ስሙ። አንተ በፈለከው ማለት ይችላል። ኦኬ ወደ ተረጋጋና ወደ እሺ እንቀጥልሽ። እሺ እንኳን ደህና መጣ። የጌታ ትምህርት አላችሁ? አላህ አንተ የጌታ ትምህርት ርዕሱን አይተዋል አይደል? አለኝ። የጌታ ትምህርት አለ።
ኦፍ ኮርስ እሺ ቴንክ ዩ የጌታ ትምህርት እንግዲህ ጌታ ካስተማራቸው ትምህርቶች አንደኛው እንደው ለምሳሌ ለመግቢያ እንዲሆነን ዘንድ በስርዓተ ጥምቀት ወይም በጥምቀት ትምህርት ጌታ ያስተማረው ትምህርት ትቀበላለህ? ጌታ ያስተማረው? አዎ ለምን አልቀበልም? ትቀበላለህ? እሺ ጌታችን ኢየሱስ ክርስቶስ ሲያስተምር ጥምቀት ለሰው ልጅ ለመዳን የተሰጠው አንድ ሀብት ነው ይላል። ወይም ያልተጠመቀ ሰው አይድንም ይላል ጌታችን። ትቀበላለህ? አይልም። አውጥተህ ያሳየኝ። አይልም? ያልተጠመቀ ሰው አንድ ቆይ አንዴ ፍሬም ላስዝልህ። ስለን ምላለን ችግር የለውም። እኔ የተናገርኩት ነገር እኮ እኔ አውቃለሁ። የተናገረውን ልድገምላችሁ። እኔ እያለሁ የኔን አንተ ልታርመኝ? ቆይ አንዴ ያልከውን ልድገማ። ይሄውን ያለው አይደል እንዴ? የኔን ራሴ ነግራቸዋለሁ። ስማ ንገራቸው እስኪ ያልከኝ ንገራቸው። ቆይ ስማ ንገራቸው እንዴ። እኔ እዚህ ቁጭ ብዬ የኔን ልታስተካክል ነው አንተ እኮ? እሺ ንገራቸው። መጀመሪያ ምን ለማለት ፈልገው ጠይቀኝ። ይኸውልህ አንድ ሰው ለመዳን ጥምቀት እንደሚያስፈልግ መጽሐፍ ቅዱስ ይናገራል። እሱም ደግሞ የጌታ ትምህርት ነው። ስለዚህ ለመዳን ጥምቀት ያስፈልጋል። አሁን አስተካክለሃል። መጀመሪያ እንደዛ አይደለም ያልከው፣ አሁን አስተካክለሃል። አሁን አንተ የኔን ይኸውልህ መጀመሪያ አንተ በተረዳህ አስተካክለሃል። ለመሰለህ ዝም ብለህ ጨፍልቀህ ስለሆነ ነው። አሁን ልክ ብለሃል። እሺ ጭቅጭቅ አታርገዋ። ይኸውልህ አንድ ሰው ለመዳን ጥምቀት ያስፈልገዋል ይላል ጌታ። ትቀበለዋለህ የጌታን ትምህርት? አንድ ሰው ለመዳን ጥምቀት ያስፈልገዋል አላለም ጌታ? አላለም? እሺ ስለዚህ እንግዲህ ጥምቀት ለመዳን አስፈልገው እሱም ብቻ አይደለም፣ የጌታን ትምህርት ብቻ ሳይሆን ካጠገብ ያለችውን የመካነ ኢየሱስንም መግለጫ ጭምር አውጥቻ ሳያለሁ። እሱን ትነግረኛለህ። እሺ መጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ ማስረጃ ስለኝና ወደ መካነ ኢየሱስም እንሄዳለን። ችግር የለውም። በማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀም ይድናል ይላል። የሚድነው ምን ያለ ነው ወንድማችን? በዚህ ክፍል በኢየሱስ ክርስቶስ ስም የተጠመቀ ነው። አሁን ለቃሉ ታማኝ ሆነን ነው የምናወራው እዚህ። ስለዚህ በዚህ ክፍል መሰረት ያመነ የተጠመቀም ይድናል ይላል። ምን ጥያቄ አለው? የሚድነው ማን ነው? እዚህ ጋር በዚህ ክፍል መሰረት የሚድነው ማን ነው? ያመነ የተጠመቀ ነው የሚድነው። ያመነና የተጠመቀ ይድናል። እሺ ከዚህ ከሁለቱ አንዱን የሚያጎድልስ ይድናል? የትኛው ጥምቀት ነው እዚህ ላይ እየጠቀሰ ያለ? የውሃ ጥምቀት ነው እንዴ? እዚህ ጋር ስለምን ጥምቀት ነው የሚያወራው? እዚህ ጋር ታዲያ ስለ ውሃ ጥምቀት አይደለም። ስለምን ጥምቀት ነው? በስሙ ስለምንጠመቀው ጥምቀት ነው። ቆይ ማምር ቆይ አትግባ። እኔ በመሀል የምትገቡ ከሆነ ሚውት አድርጌ ነው የሚሰማችሁ። ሁለታችሁ ታወራላችሁ፣ አንድ ሰው ብቻ ያወራል። ቆይ እሱ ጥምቀት የውሃ ጥምቀት አይደለም፣ በስሙ የምንጠመቀው ጥምቀት ነው። በስሙ የምንጠመቀው ጥምቀት ነው። እስኪ በስሙ የምንጠመቀው ነው ብሎን አሳየኛ ከዚህ። እሺ ላብራራልህ። የኔ መልስ ከሆነ ትቀበላለህ፣ ካልሆነ አንተ ታብራራለህ። አይደለም ከመጽሐፍ አውራ። ያንተ መልስ አንፈልግም ብራዘርስ። ከኪስ አታውራ፣ መጽሐፉ ላይ አውራ። እዛው ላይ ላብራራ እኮ ክፍሉን ላብራራ። እዛው ላይ አውራ። የሚታየውን ነገር እሱ እንደሚያሳይህ በስሙ ነው የሚል እዛ ላይ አምጣ። እዛው ላይ አንብብልን። እሺ ቀጥል ወንድማችን ላውራ። እሺ በስሙ ነው ይሄ ጥምቀት የሚለውን አሳይ እስኪ። እሺ ያመነ የተጠመቀም ይድናል ብሎ ስለ ክርስቶስ ምን እያለ ነው? በብሉይ ኪዳን ጥምቀት አለ። በነገራችሁ ላይ በብሉይ ኪዳን ላይ የሚጠመቀው ጥምቀት ሰው እንዴት ነው? ለኃጢአት ይቅርታ ተብሎ አዲስ ኪዳን ላይ ነው የምናወራው። ለምን ብሉይ ላይ አይልክ? አስቁመው። ኤግዛምፕል ልሰጥ ነው እኮ ክርስቶስ በምሳሌ ያስተምር የለም። ችግሩ ይሄ በምሳሌ ላስተምር። ሁሉም ችግር አይደለም። ይሄ የምናወራበት ቦታ ትተህ ብሉይ ኪዳን ላይ ሄድክ እንዴ? አይ አልሄድኩም። አውዱ ላይ ነው አውዱ ማርቆስ ላይ ነው አምጣ ያለ። ለኔ ያሳልፍልኝ። አውዱ ላይ አንተ ያልከውን አውዱ ላይ አንዴ ቆይ ተናገር። እውነቱን ቆይ አንዴ ቆይ ብራዘር። ይሄ ቦታ የውሃ ጥምቀት አይደለም።
የውሃ ጥምቀት ነው ብለህ ካልከኝ እንኳን ያመነ የተጠመቀ ነው ምንድን ነው? ሳያምን በ40 ቀኑ በግንባሩ ላይ ውሃ የተነከረበት አይደለም ምንድን ነው? አንኮምፈርተብል ስለሆነ ያለቀሰ አይደለም ምንድን ነው? የውሃ ብልህንም ብንፈታ እንኳን ግን እንደ መጽሐፍ ቅዱስ አውድ ብንፈታ ግን የውሃ ጥምቀት አለ። እስኪ አንተ ቆይ ወይ በዚህ ሁኔታ እንግባባ በጌታ። እሺ ቆይ 15 ላይ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ስበኩ። ምን አድርጉ ነው ያለው? ወንጌልንም ለፍጥረት ስበኩ። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። አሁን የተላኩት ወደ ዓለም እንዲሄዱ ነው። ከዚያ በኋላስ ወንጌልን እንዲሰብኩ ነው። ወንጌል ውስጥ ምን አለ? ለጌታ ቆይ እስኪ አስጨርሰኝ፣ እንዳትግባ መሃል ላይ። መጀመሪያ ወደ ዓለም እንዲሄዱ ወንጌልንም ለፍጥረት ስበኩ አለ። ወንጌል የሚሰበኩ ምንድነው? ስለ ጌታ ኢየሱስ ክርስቶስ ነው። ስበኩ አለ። ከዚያ በኋላስ አሁን ወንጌሉን አሜን ብሎ የሚቀበል አለ። አሜን ብሎ የሚቀበል አለ። እሱንስ ያመነ ምኑን? ከላይ የሰበኩትን ወንጌል ያመነውን ምን አርጉ? ያመነው ምን ይሆናል? ይጠመቃል። ያመነ የተጠመቀ ነው። ከዛ ያመነ ይጠመቃል። ቆይ እስኪ መሃል አትግባ እንዴ። ስለዚህ ከላይ የሰበኩትን ወንጌል ያመነ የተጠመቀ ምን ይሆናል? ይድናል። ይሄ ጥምቀትን ከየት አምጥተህ ነው አንተ በስሙ ነው የምትለው? ቆይ እሺ ማን ይፈረድበታል አለ? ቀጥሎ ጨርሰው። ስለሚፈረድበት ሰው ይኸውልህ፣ ቆይ ስለሚፈረድበት ሰው ምን አለ? ከዛ ምን አለ? የሚፈረድበት ማን ነው አለ? ቆይ የሚድነው ማን ነው ነው ያልኩ? ስለሚፈረድበት ሰው አይደለም የጠየኩት። ብራዘርስ እንትኑን ያመነ የተጠመቀ። ቆይ ካህን ይኸውልህ፣ ይሄኛውን ሳትፈታ እዚህ ጋር ዘለልም ትመጣለህ። እሱ ቀጥሎ ያለው ነው። መጀመሪያ ያለው አረፍተ ነገሩን ጨርሰዋ። የሚቀድመውን እናስከላይ ቶፕ ላይ ያለውን እንረዳው። ቶፕ እያለ ከስር ላይ ያለውን አትምጣ። እዚህኛው ላይ ያለውን ቀጥሎ ያለው የተያያዥ ሐሳብ ነው። አይደለም አላልንም እኮ። ልክ ነው። ያላመነ ይፈረድበታል። ዞረን ስንመጣ ያላመነ ይፈረድበታል። ግን ለመዳን ምን ያስፈልጋል? በስሙ መጠመቅ። አረ ብራዘር ሳይልም እንዴ በስሙ መጠመቅ በዋይልም እኮ እዚህ አዴ ከታችሁ ዝም ብሎ ነው። እሺ ቆዩ መምህር ይኸውልዎት፣ ወንጌልን ለፍጥረት ስበኩ አላቸው። ቆይ አንዴ ነገር እንትን እንበለውና ተናገር። ቆይ አንዴ እሺ ቆይ አንዴ ብቻ ተናገር። ሚውት አድርግ ተናገር። ይኸውልህ ቆይ ወንጌልን ለፍጥረት ሁሉ ስበኩ አላቸው። ሄዱና ስበኩ አላቸው። ወንጌልን ሰበኩ። ወንጌልን ሲሰብኩ አሜን ብሎ የሚቀበሉ አሉ አይደለ? ያመኑ። ስለዚህ ምን አለ ቀጥሎ? ያመነ የትኛውን? አሁን የሰበኩትን ወንጌል ያመነ። ካመነ ብቻ አይበቃም። አሁን ያመነ ድኗል አልተባለ። ያመነ የተጠመቀ ምን አለ? ጥምቀት አለ። ያመነ የተጠመቀ ይድናል አለ። አሁን የሚድነው ማን ነው ብዬ ብጠይቅ ምንድነው የምትለኝ? ያመነና የተጠመቀ ነው እንጂ ያመነ ድኗል አትለኝ። ያመነ የተጠመቀ ይድናል። በቃ አለቀ። ከዛ የሚፈረድበት ማን ነው? የሚፈረድበት ደግሞ አለ። አዎ የሚፈረድበት ካልከኝ ደግሞ የሆነ እነግርሃለሁ። ያላመነ ምኑን? ከላይ የሚሰበከውን ወንጌል አልቀበልም አላምንም ያለ ይፈረድበታል። ዮሐንስ ወንጌል ይላል አይደለ? በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል አይደለ? ስለዚህ ያላመነ ይፈረድበታል። ይሄ አሁን ስለሚፈረድበት ሰው አይደለም እያወራን ያለ ነው። ስለምድነው ሰው ነው። ማን ነው ምድነው ካልከኝ ያመነና የተጠመቀ አለቀ። በዚህ ወንጌል በዚህ ትምህርት ውስጥ አንዱን ጥለን አንዱን እዚህ አሁን ወንድሜ በእውነት ከታች ምሰማ ከሆነ በስሙ መጠመቅ በስሙ ማመን ከየት አመጣኸው? ያመነ የተጠመቀ የሚለው ከየት አመጣኸው? እዚህ ጋር በጣም ያሳዝናል። ስለዚህ ለዚህ ነው የጌታ ትምህርት አላችሁ ብለን የጠየቅነው። ለዚህ ነው ይሄው እኛ አንባቢ ወለ ልመልስልህ። ቆይሽ አንዴ ልጨርስና እሱ ወረደ እኮ እሱ ወረደ። ከሱ ጋር እንትን ትላለህ። በቃ ወደ እኔ ዙርና እንትን በላ። አስተማሪ ከሆንክ እኮ ጥያቄ ለሚጠይቅ እንጂ ለማይጠይቅ ለምን እንትን ትላለህ? እመጣለሁ። አንተንም የሆነ ጥያቄ ነው ይሄንን ነው የምጠይቅህ። ቆይ እመጣለሁ። ስለዚህ አረዳድ ጎበዝ ነህ፣ ግን አንተ ለምን ከሱ ጋር እንትን ትላለህ? ወደ እኔ ዙርና እኔ ደግሞ ተቃራኒ ነህ አንተ ከምትለው። ቆይ እሺ እመጣለሁ አንተ ጋርም። ቆይ አንዴ አስጨርሰኛሽ። ስለዚህ አንድ ሰው ለመዳን ምን ያስፈልጋል ብሎ ነው ጌታችን? ማመን፣ መጠመቅ።
ያስፈልጋል ብሎናል። እዚህ ውስጥ ሌላ ምንም ልንጨምር ልንቀንስ አንችልም። ይሄ አሁን በእምነት ነው በቃሉ ነው በስሙ ነው የሚለውን በየትኛው ትርጓሜ እንደሆነ ማን እንደተረጎመው ሊያሳየን ይገባል ለማለት ነው መምህር። ስለዚህ ሌሎችንም ጥቅሶች ስላሉ እንቀጥላቸዋለን። መምህር ተናገር፣ እውነቱን ቀጥል። ወርዷል። ተናገር፣ እውነቱን ወረደ። እሺ ወርዷል። እሺ ኦኬ። ስለዚህ ከኪሱ የሚያወራ ለምን ጊዜ እንገላለን? ምንም አሁን የምታነበውን ትቶ ያልተጻፈውን ምንድን ነው? እንዴት ይቀጠላል? ነውር አይደል እንዴ? በእውቀት አውራ እያለኝ በእውቀት ሞግት እያለኝ ይሄ ነው ማርቆስ ላይ ገና ሲያዝ እንዴ። እሺ በጣም የሚገርም ነው። ሼር አድርጉ ሰዎች። ሰዓታችን ወደ ማብቂያ እየደረስን ነው። ገና ሰላም ያላልኳቸው አድህነን። በጣም ሶሪ ግን ኦርቶዶክሳውያን ወንድሞች የገቡ አሉ ይመስለኛል። አድህነን እንዴት ናቸው? ሰላም ናቸው? እግዚአብሔር ይመስገን። በጣም ሶሪ በእውነት ስለ ትዕግስትህ፣ ስለ ጥሞናህ በጣም አድርጌ አመሰግናለሁ። እኔ በጣም አንዳንዴ ኦርቶዶክሳዊ ጨዋነት፣ ይሄ የሰከነ መንፈስ በጣም ነው ደስ የሚለኝ እና ወንድምነት ሰላም ነው። አደረነ እግዚአብሔር ይመስገን። እንዴት አሉ? ደህና ናቸው መምህር? አለን እግዚአብሔር ይመስገን። ሰላም ነህልኝ? እግዚአብሔር ይመስገን ደህና ናቸው። ክብሩ ይስፋ። ኢሶ የድንግል ልጅ በጣም እሱም ረጅም ሰዓት ነው በትዕግስት የተቀመጠው። እንግዲህ ኦኬ እውነቱን ተናገር ግባ። እሺ ገብቷል። አዴ ያጥሉ እዚህኛው ላይ መልስ ይዞ መጥቷል መሰለኝ። እሺ እውነቱን ተናገር። ወይ ኔትወርክ እኮ ነው በእናት እና አለ አባቴ አለ የጣለህ ነው ኔትወርክ አለ። ቀጥል በል እስኪ። እኔ ተቃራኒ ነኝ እሱ ከሚለው መረጃ እየሰጠህን። እሺ ተናገር። እሺ ሳይ መረጃ እየሰጠህን እሱማ ትክክል ነህ። ተናገር። እሺ እዛ ጋር አሁን ያመነ የተጠመቀ ይድናል፣ ከዚህ አንዱን ያጎደለ ይድናል ወይ ብለህ ጠይቅ። አዎ አንዱን ካጎደለ እንደሚድን መጽሐፍ ቅዱሳዊ ይናገራል። ለምሳሌ ክርስቶስ ጎን የተሰቀለው አልተጠመቀም፣ ወንበዴና ቀማኛ ነበረ። ስለዚህ እሱ ሳይጠመቅ ነው የዳነ ማለት ነው። ሁለተኛ ቆይ አንድ ላይ ትመልሳለህ። ሁለተኛ ደግሞ ሰው በመንፈስ በእሳት ሊጠመቅ ይችላል? አይችልም። ዮሐንስ ምን አለ? በመንፈስና በእሳት ያጠምቃችኋል አለ ኢየሱስ። በምን? እኔ የማጠምቀው በውሃ ነው የማጠምቃችሁ፣ እሱ ግን ሲመጣ በመንፈስና በውሃ በእሳት ያጠምቃችኋል አለ። ስለዚህ ጥምቀት ብቻ የሚያድን አይደለም፣ እምነት ነው የሚያድነው። በዋነኛው እምነት ነው የሚያድነው። እሺ ስለ ወንበዴው ስላነሳህልኝ ቆይ አንዴ ስማኝና፣ ስለ ወንበዴው አንስተሃል። ጌታችን ይህንን ትእዛዝ የሰጣቸው ማርቆስ ወንጌል ምዕራፍ 16 ላይ ያለውን ትእዛዝ የሰጣቸው ከቁጥር 15 ላይ እንዲህም አላቸው፣ ወደ ዓለም ሂዱ ወንጌልም ለፍጥረት ሁሉ ስበኩ ያላቸው መቼ ነው? ከሞተ በኋላ ከሙታን ከተነሳ በኋላ አይደለ? ከሙታን ከተነሳ በኋላ ሐዋርያቱን ስልካቸው ወንጌልን ስበኩ፣ ወንጌል ወደ ዓለም ሂዱና ወንጌልን ለፍጥረት ሁሉ ስበኩ አላቸው። ከዛ በኋላ ያመነ የተጠመቀ ይድናል አለ። ይሄን ትእዛዝ ሰጣቸው። ይሄ ትእዛዝ ጌታችን ከመሰቀሉ በፊት ነበር? ቃሉ እኮ የማይታጠፍ የእግዚአብሔር ቃል ነው። እንደዛ ከሆነ ቲዮሪ ወደ ኋላ ወደፊት አይሄድም። ለምን ማወላወል አይቻልም? ይሄንን ቃል ያላመነ ያልተጠመቀ አይደለም ያለም ክርስቶስ ነው። ያልተረዳኸው ነገር ላይ ተናገር እውነቱን። ባልተረዳኸው ነገር ላይ አታምታታ። አንተ ራሱ የጠየቀህ ግልጽና ግልጽ ነው። ይሄ ቃል
የተጻፈው በዚህ መቼ ነው ብለህ ሁለቱንም ጠይቀህ የተናገራቸው ኢየሱስ ነው። ሁለቱንም የተናገራቸው ወይኔ ኢየሱስ ነው። ሆይ አዳምጠን። እኛ ሌላ ተናገረ መቼ ያልን? ጥሩ ጥያቄ እኮ ነው የጠየቀ። እሱን አሁን አድምጠው እስቲ በደንብ አድርገህ አድምጠውና ከዛ የምትችለውን መልስ። የማትችለው ነገር ላይ ዝም ብለህ ሐሳብን አትደባለቅ። ቀጥል አዴ። እሺ አሁን ቅድምም ብለህናል ወንድሜ፣ ይሄ ትእዛዝ የተሰጣቸው ጌታችን ሙቶ በሶስተኛ ቀን ተነስቶ ልክ ሳያርግ በፊት ለሐዋርያቱ የተሰጣቸው ትእዛዝ ነው። ትክክል ነኝ አይደለ? ትክክል ነኝ ወንድሜ? ቀጥል፣ እየሰማው ነው። ትክክል ነኝ ወይ? ይሄ ትእዛዝ የተሰጠው በጌታችን ከስቅለት በኋላ ከተነሳ በኋላ ነው። ትክክል ነኝ? ትክክል ነው የተናገረው። ትክክል ነው። በቃ በቅንነት መልስ እሺ ወንድሜ። ስለዚህ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ከዚያ በኋላ ያመነ የተጠመቀ ይድናል አለ። አሁን ይሄን እዚህ ጋር ያስቀመጠው ያመነ የተጠመቀ ይድናል የሚለው ቃል መች ነው የተነገረው ካልከኝ፣ ጌታችን ሞትን አሸንፎ ከተነሳ በኋላ ልክ ከእርገቱ በፊት ከማረጉ በፊት ነው ያስተማራቸው ይሄን ትምህርት። አሁን ይሄን ጥምቀት ጌታችን ልክ ጥምቀት ማለት አሁን ችግሩ ምን መሰለ ወንድሜ፣ አንድ እንትን ልንገርህ። እኛ ጥምቀትን የምንጠመቀው አንደኛ ከክርስቶስ ሞት ጋር ለመተባበር፣ መጀመሪያው በደንብ አስተውል፣ ሞት ጋር ለመተባበር፣ ለዚህም ማስረጃ ሰጣለሁ፣ ለመተባበር ስለሆነ ጌታችን ሞቶ ሳይነሳ በፊት ከሱ ሞት ጋር መተባበር ስለማይቻል ጌታ የግዴታ ሞቶ በሶስተኛ ቀን ካልተነሳ ከሱ ጋር መተባበር አንችልም። ስለዚህ ይሄ ጥምቀት የተሰጠው ይሄ ትእዛዝ የተሰጠው ጌታ ሞትን አሸንፈው ከተነሳ በኋላ ስለሆነ አሁን ያንን ወንበዴውን ስላነሳልኝ ነው። ወንበዴው እኔ ኬዝ መስቀል ላይ ሆኖ ይሄን ጥምቀት መጠመቅ አይችልም። ለምን? ይሄ ጥምቀት የተሰጠው መች ነው? ጌታ ከተነሳ በኋላ ይሄን ጥምቀት መጠመቅ አይችልም። ይሄ ያመነ የተጠመቀ ይድናል የሚለውን ጥምቀት መጠመቅ አይችልም። ከዛ በፊት ጥምቀት አልነበረም። ቆይ አንተ ዮሐንስን ጥምቀት ልታመጣ ነው? ዮሐንስ ጥምቀት ቆይ የልጅነት ጥምቀት አይደለም። ቆይ የንስሐ ጥምቀት ነው። ቆይ እስኪ ጥምቀት ማለት ወንድሜ ስንት አይነት ጥምቀት አለ? ኧረ በፈጣሪ ጥምቀት ስንት አይነት ጥምቀት አለ ብራዘር? ቆይ እስኪ እንዴ መጀመሪያ ስንት አይነት ጥምቀት አለ? አሁን ጥምቀት አይነቶችን እዚህ ልንማማር አይደለም የመጣ ነው። ቆይ ስለዚህ ጥምቀት አንድ ነው፣ ያመነ የተጠመቀ ይላል እንጂ አይ ዝም ብሎ ነው። ይሄ ኤሌመንተሪ ነው፣ ገና የዛኛው ቢጤ ነው ብሎ ነው። አይሆንም እያለሰለሰ አድርቅ ነው። እውነቱ ሲነገር የት ሄደ? ወደዛ ልታመጣለት ስትል ነው። አየህ፣ ልታመጣለት ስትል ወደዛ ሄደ እና ወርደ ተጠመቅ ሊለው ነው። ፈያታዊ ዜማን ሂድና ወርደ ተጠመቅ ሊል ነው። ጥምቀቱ እኮ የተመሰረተበት ጊዜ ይታወቃል። ሞቶ ከተነሳ በኋላ አየህ። ስለዚህ አንደኛ አምላክ ነው፣ ፈጣሪ ነው። ስለዚህ ተዘከረነ እግዚኦ በውስተ መንግሥትከ ሲለው ዛሬ ከኔ ጋር በገነት ትሆናለህ አለ። እግዚአብሔር ሁሉን የሚችል አምላክ ነው፣ ሁሉን ማድረግ የሚችል ነው። እና ወርደ ተጠምቀና ሊለው ነው። ሄዶ ተጠምቆ እንዲመጣ እንዲለው ፈልጎ ነው። እና አድካሚ ነው ለማለት ነው። ሌሎች ካሉ እዚህ ጋር ማለት ነው መምህር አንድ ሐሳብ አለኝ። ስለ ፈያታዊ ዘይማን ስነሳ በነገራችን ላይ እነሱ ያላወቁት አንድ ጉዳይ አለ። በጣም በሚገርም ሁኔታ ፈያታዊ ዘይማን መስቀል ላይ ሆኖ አንድ ነገር ብቻ አይደለም ያደረገው፣ ሁለት ሶስት ነገር ነው ያደረገው። እነሱ ያላስተዋሉት አንደኛ አምኗል፣ ሁለተኛ ንስሐ ገብቷል። በነገራችን ላይ ምን ብሎ እኛ እንኳን በድለናል፣ እሱ ያለ ኃጢያቱ ነው፣ ቀማኞች ነበርን ብሎ የራሱን ወንጀል ኃጢያቱን ለጌታችን ንስሐ ሲገባ ነበር። ንስሐ ገብቷል። እሱ እንደው አሁን ማመን ብቻ አይደለም መስክሯል በአፉ። አሁን በልብ ብታመን በአፍ የምትመሰክር የሚል አለ አይደል? በአፉ መመስከርም ጭምራል። ማመን ብቻ አይደለም መስክሯል በአፉ እግዚአብሔር አምላክ እንደሆነ። እሱ እንኳን ያለ ኃጢያቱ ነው ብሎ ያንን በግራው የተሰቀለው ጓደኛውን ሲወቅስ ነበር። ያንን ሰው እንደው ካመጣን ከነርሱ እሱ ይሻላል። እንደው አሁን እዚህ ገስት ላይ ከሚገቡት እሱ ይሻላል 100%። ስለዚህ አምኗል፣ መስክሯል። አሁን ይሄን ሰው እንደውም ልንከሱ አንችልም። እና እሱን አሁን አንድ እዚህ የሚሰሙ ሰዎች
ፈያታዊ ዘይማን ወይ በቀኝ በኩል የተሰቀለው ወንበዴ እኔ ኬዝ ገነት ገብቷል ብላችሁ ጥምቀት ሳያስፈልግ ሰው ገነት ገብቷል ማለት ምን መሰላችሁ? ምሳሌ እንስጥና የሙሴ በትር ያንን ባህር ከፍሏል አይደለ? ያነ እኔ ኬዝ ባህር ከፍሏል። ስለዚህ የሙሴ በትር ባህር ከፍሏል ብለን ከዚያ ሲናሪዮ ተነስተን በቃ ማንኛውም በትር ባህር ይከፍላል ማለት ነው እንደማለት ነው። አይሆንም። ያነ እግዚአብሔር አምላክ ተጠቀመው ያንን የሙሴን በትር ህዝብ እስራኤላውያንን ለማዳን የሙሴን በትር ተጠቅመው እግዚአብሔር ያንን ባህር ከፈለው። በቃ አሁን ይሄንን ይዘን በትር እድሜልኩን እስከ ዘላለም ባህር ይከፍላል የሚል ሲናሪዮ እንደመመስረት ማለት ነው ማስኬድ ማለት ነው። እግዚአብሔር ያንን በዕለተ መስቀል ላይ የተደረገው በርግጥ ብዙ ተአምር አለ። ከነዚህ ከተአምራት መካከል ያ ወንበዴው መዳን አንዱ ተአምር ነው። ስለዚህ እሱን ይዘን ደግሞ ጥምቀት አያስፈልግም ብሎ መደምደም ደግሞ ሞኝነት ነው። ይሄ በእውነት ይሄን ለማለት ነው እንዴ። አዎ ከእንትን ላይ ወጥቶ መስቀል ላይ ወደ ተሰራው ስራ ሄዱ። የሚገርም ነው። እሺ እናመሰግናለን። በእውነት ረጅም እድሜ ጤና ይስጥልን ወንድማችን። ብቻችን እንዳናወራ ኢሶ የድንግል ልጅ ወደ እናንተ እንምጣ፣ ከዛ ወደ ክስቤል በተመሳሳይ ሁኔታ ነገ ባለን በዚሁ መርሃ ግብር እንቀጥላለን። ኢሶ ወንድማችን። እሺ መምህር እናመሰግናለን። ቃለ ሕይወት ያሰማልን። በጣም ጥሩ ትምህርት ነው ስንከታተል የነበረው። እናመሰግናለን። ሰላም ደሩልኝ። እጅግ በጣም እናመሰግናለን። ልጃችን የቤተ መቅደስ አገልጋይ ዲያቆን አዴ በጣም እናመሰግናለን። በእድሜ በጸጋ ይጠብቅልን፣ ከክፉ ሁሉ ይሰውርህ እና የአባቶች ጸሎት ከአንተ ጋር ይሁን። እናመሰግናለን። ክስቤኤል የሚሉት ነገር ካለ? ያው ምንም ምለው ነገር የለም። እግዚአብሔር ያክብርልኝ መምህር፣ ሁላችሁንም ቃለ ሕይወት ያሰማልኝ። እንግዲህ አብሮ ያሰማን፣ አብሮ ያውርሰን። አዴ ሰላም እንደር፣ መልካም ሌሊት ይሁንልን። እግዚአብሔር ከሁላችን እሺ፣ ሁላችንም መልካም ሌሊት ይሁንልን። ያው ቤት ሲከፍቱ እነዚህ ወንድሞቻችን ክስቤኤል ላይ ያለው እሶም ቤት ሲከፈት ምናልባት ፍሪ በምትሆንበት ሰዓት ላይ ሼር እናድርግላችሁ ነውና እናንተም ደግሞ እድል እያገኛችሁ እናንተም መረጃ እያያዛችሁ መጣችሁ እናንተም አብረን እናገልግል ለማለት ወዳለሁ። ሁላችንም በሰላም ያሳድረን። አሜን። አሜን። ሰላም ደሩ።